ሰላም ውድ ቤተሰቦቻችን እንግዲህ ዛሬ እንዳያችሁት ነው ሁሉም ነገር የሩታ ወንድሞች እንግዲህ በሩታ ምክንያት በጣም ያው ቦክስ ቀረሽ ጭቅጭቅና ውይይት ያደረጉበትን ነገር አይተናል። ሩታ እንግዲህ ያው በሆነው በኩል ቀዘቀዘች ሲባል በሆነው በኩል ደግሞ ስለሷ ጉዳይ መጥቶ የሚግልበትና አንዱ በኩል ተስተካከለ ሲባል ከአንዱ በኩል እየፈነዳ እያስቸገረ ያለው ጉዳይ ሆኗል። ስለዚህ የሩታ ወንድሞች ለምን ሩታን በየጊዜው እንግዲህ ያልሆነ ስታቱስ ታስገባታለ በሚል ትልቅዬ ወንድም ትንሽዬ ወንድም እየተቆጣ ይገኛል። ፈረንጁንም እንደዚሁ ፈረንጁም ያው ለሩታ የሚከራከር ልጅ ነው። አንተ ዝም ብለህ ፈረንጁን መውቀስ አትችልም በሚልም ጭምር ያው እየተዋዩና እየተወቃቀሱ ይኖራሉ። እኔ ለእረፍት ወይም የሆነበት በሄድኩ ቁጥር እየተሰራ ያለ ስህተት በጣም ከባድ ነው። ሩታ ይሄ ለሩታ አማራጭ አይደለም። ማንንም ሰው ሳታገባ ወይም ደግሞ የራሷን ኑሮ መኖር የምትችል ሰው ናት ወይም ሴት ናት። ነገር ግን በየጊዜው አንተ አዳዲስ ወንድ እያመጣ ከሩታ ጋር እያስተዋወቅ ያለበት ሁኔታ ለሷ የሚጠቅም አይደለም እያለ ትልቁ የሩታ ወንድም ታናሹን እንግዲህ እየገሰጸ ይገኛል። እንዲሁም ደግሞ ፈረንጁም ያው በወፈር አይደለም እኔ ቀጭን ስለሆንኩኝ አንተ ለደበደበ አይችልም ምናምን እያለ ሐሳቦችን እየሰነዘረ ይገኛል። ስለዚህ እንግዲህ እንደ አዲስ አሁን የሩታ አብዛኛው ምዕራፍ የሆነበት ተዘጋ ሲባል አዲስ ሐሳብ አዲስ ሰዎች እየመጡ በየጊዜው እያነሱበት ወይም እያነሱ ያለበት ሁኔታ እየመጣ እንደሆነ እንግዲህ እያየን ያለንበት ሁኔታ ነው ያለው። ስለዚህ ቤቱን ሰብስክራይብ ያደርጋችሁ እና ቤተሰብ የሆናችሁን ሌሎች እንዲደርስ ላይክ ሼር ታደርጉ ዘንድ ተጠይቃለሁኝ። ቤቱን ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቪዲዮ መመልከት እንድትጀምሩ አሳስባለሁ። ስለዚህ እንግዲህ አሁን ፈረንጁ ለሩታ ትክክል ነው፣ በቃ እኔ ያመጣውላት ነገር የሚወዳትን ልጅ ነው ያመጣሁት፣ ሩታ ማግባት ያለባት እሱን ነው እያለ ዛሬም እየሞገተ ይገኛል። ያው የሩታ ወንድም ደግሞ ያበጥባጭ እንደምታውቁት ነው፣ በየሰዓቱ እየበጠበጠ ወይም በህይወቷ ጣልቃ እየገባ የተለያየ ውሳኔ ውስጥ እንድትገባ እያረጋት ያለው ኖቫ እንደሆነ ግልጽ ነው። ስለዚህ አሁን ኖቫም ለወንድሙ እየመለሰ ያለው ነገር በጣም የማይሆንና የማይገባ ነው። ሌላው ደግሞ አሁን የገባው አዲሱ ዳንኤል የሚባለውም ጓደኛዋ ሩታ ከአንዱ ስትለያይ ሌላ ወንድ ከአንዱ አንዱ ሲወጣ ሌላ ወንድ እኔ ከሩታ ህይወት አዲሱን ደስታን አስወጥቻለሁ ብዬ ስል እንደገና ደግሞ ለስራ የሆነበት በሄድኩበት ሁኔታ ላይ ሌላ ገብቶ ያየሁት ሌላ ሰው አለ። ስለዚህ በየጊዜውና በየሰዓቱ ለሷ ወንድ መቀያየሩ ትዳር ሊሆን ይችላል ወይ ሊሆን አይችልም። በቃ ወይም አርፋ የምትቀመጥ ከሆነ ሩታ አርፋ ቁጭ ማለት አለባት የትኛውን ወንድ ሳታስተናግድ በሚል ትልቁ ወንድሟ እንግዲህ በጣም ደስ በሚል ሁኔታ ሐሳቦችን እየሰነዘረ ይገኛል። ስለዚህ ማን ነው ትክክል ሲባል ለሩታ ህይወት እያሰበ ያለው ትልቁ የሩታ ወንድም ነው። ይሄን ደግሞ ያው በቪዲዮ እርግጠኛ ነኝ አይታችሁታል፣ ወይም ካሁንም በኋላ ከዚህ መልእክት በኋላ ቪዲዮን በደንብ ታዩታላችሁ። ስለዚህ ዛሬ የተለቀቀው ቪዲዮ እንግዲህ ከሩታ ጋር ያሉ ነገሮችን ወንድሞቿ ያው እስከ መተናነቅ የደረሱበት ሁኔታ ነው ያለው። አንተ ታናሽ ነህ፣ እኔ ታላቅ ነኝ፣ ስለዚህ እኔ የምለውን ነገር ማዳመጥ አለብህ፣ ካንተ በላይ እኔ ብዙ ነገሮችን አውቃለሁ እያለ ጭምር የሩታ ወንድም እንግዲህ ለታናሹ ለማስረዳት ጥረት እያደረገ ባለበት ሁኔታ ላይ ባለመግባባት ነው የተለዩት። ስለዚህ አሁን የሩታ የመጀመሪያው ምዕራፍ ተዘጋ ተብሎ ያው እኛም እንግዲህ ወደ አብርሃም ልትመጣ ነው። አብርሃም ተቀባይነት ባይሰጣትም ወይም ተቀብዬሻለሁ ባይላትም ነገር ግን እሷ ሩታ ወደ አብርሃም ተመልሳለች፣ በቃ ሁሉንም ትታለች ብለን ባልነበት ሰዓት እንግዲህ አዲስ ምዕራፍ ይዘው ወንድሞቿ ከተፍ ብለዋል። ስለዚህ ሩታና አብርሃም አንድ ሆነው ተጋብተው ልጃቸውን ያሳድጋሉ የሚለውን እንግዲህ ያን ጥያቄ መቼ እንደሚመለስና እንዴት እንደሚመለስ ያው በቀጣይ የምናየው ነው የሚሆነው። ምክንያቱም ዛሬውን ነገር ተዘጋ ሲባል ነገውን ነገር ይፈርሳል። ሩታ ጥሩ ሆነች፣ በቃ ሩታ በጣም ጥሩ ናት እያልን ለሩታ እየመሰከርን ባለንበት ሰዓት አብርሃም ነው ጥፋተኛው እያልን በወቀስንበት ሰዓት ላይ መልሳ ደግሞ ሩታም ወደ ስህተት የምትገባበት ሁኔታዎችን እያየን ነው ያለነው። አንድ ሆኖ በቃ ጨረሱ አንድ ላይ ሊኖሩ ነው ብለን ደግሞ በምናስብበት ሰዓት ላይ አንዳቸው ሲስተካከሉ አንዳቸው ያጠፉ፣ አንዳቸው ሲስተካከሉ አንዳቸው እያጠፉ ያለበት ሁኔታ አለ። ከዛ ሄርሜላ ደግሞ እንግዲህ አብርሃምን በማማለል ወይም ደግሞ ያው ለሱ ተቆርቋሪ በመምሰል
የግሏ ለማድረግ እያረገች ያለችው ጥረት በአሁኑ ሰዓት በተለይ የሚደንቅ ነው። በቃ በታክቲክና በቴክኒክ በጥበብ አብርሃምን ከሩታ መንጭቃ ለመውሰድ እያደረገች ያለችው ጥረት በጣም ከባድ ነው። ስለዚህ እነዚህ ውስብስብ ነገሮች ወደ አንድ መጥተው አብርሃምና ሩታ ወደ መጀመሪያው ይመለሳሉ ሲባል ሌላ በጣም ብዙ ምዕራፎች እንደሚኖሩ ለኔ የተሰማኝ ነው። ምክንያቱም በቃ የሆነ ያለው ነገር ያ ስለሆነ ማለት ነው። ስለዚህ እስኪ በእናንተ ሐሳብና አስተያየት እንግዲህ እናንተም ኮሜንት እንድታደርጉበትና እንድንወያይበት እፈልጋለሁኝ። እነዚህ ነገሮች ሁሉ ወይም እነዚህ ኩተቶች ሁሉ ከሩታና ከአብርሃም ህይወት ውስጥ ወጥተው አብርሃምና ሩታ ወደ አንድ መስመር ይመጣሉ የሚለውን የእናንተ ሐሳብ ምንድን ነው? ያን ሐሳብ እንድታካፍሉኝ እጠይቃለሁኝ። ይሄን ሐሳብ ደግሞ ያው በኮሜንት ነው ኮሜንት እየተደራረግን እንግዲህ እስኪ ሐሳብ አስተያየታችንን እንስጥ። ምክንያቱም የተዘጋ ምዕራፍ ብለን ባለንበት ሰዓት ላይ አዲስ ምዕራፍ ከነ ምክንያቱ እየመጣ በየሰዓቱ የሁለቱ ትዳርና የሁለቱ ቤት ኑሮ ላይ ያው ጣልቃ ገቡ በጣም ብዙ ነው ትዳር ላይ። ስለዚህ አንድ ሰው ትዳሩ ላይ ሶስተኛ ወገኖችን እያስገባ የሚሄድ ከሆነ እንግዲህ የሩታና የአብርሃም የትዳር ሁኔታና ኑሮ በጣም አስተማሪ ነው። ስለዚህ አንድ ሰው ወደ ትዳሩ ከገባ በኋላ ትዳሩ መምራት ያለበት እሱና እሱ ብቻ ናቸው። ሌሎች ሶስተኛ ወገኖች ሲገቡ ያው ትዳር ምን ያህል ቻሌንጅ እንደሚገጥመው በነሩታ ትልቅ ትምህርት ያገኘንበት ቪዲዮ ነው። ስለዚህ ዛሬም እንግዲህ አዲስ ምዕራፍ አዲስ ሐሳብ ወንድሞቿ ከተፍ ብለዋል። እውነትም ትልቁ ወንድሟ እንዳለው በሩታ ህይወት ውስጥ የገባውን ኃይል ሁሉ መንጭቆ አውጥቶ ወደ ቀድሞ ወደ አብርሃምና ወደ ሩታ ትዳር ይመልሳል ወይ የሚለውን እንግዲህ በጋራ የምናየው ይሆናል። ለዛሬ በዚህ ጨረስኩኝ። ሀገር ውስጥ ያላችሁ ከሀገር ውጭ ያላችሁ ሰላማችሁ ብዝት ይበል። ውድ ቤተሰቦቼ ላይክ ሼር ማድረጉን እንዳይረሱ፣ ሰብስክራይብ ማድረግ ደግሞ ያው ትልቁ የምፈልገው ነገር ነውና ሰላማችሁ ይብዛ። ለዛሬ በዚህ አጠናቀቅኩኝ።